በመላው ዓለም የምትገኙ ኢትዮጵያውያን በጠቅላላ እንደምን አላችሁ? የእግዚአብሔር ሰላም ከሁላችን ጋር ይደረግ ይሆንልን። በእግዚአብሔር ስም ሰላምታዬን ለሁላችሁ አቅርቤ ዛሬ በትንሹ ልገልጸው የወደድኩት ሐሳቡ ግን ታላቅ የሆነ ለኢትዮጵያን ሁሉ ደግሞ ሊሰሙት የሚገባቸው ስለ ግዕዝ ቋንቋ ነው። የግዕዝ ቋንቋ ሞተ ያለው ማን ነው? የምዕራቡን ዓለም የቋንቋ መቃብር እየፈነቀለ እየወጣ በአሜሪካ ሲነገር፣ በአውሮፓ ሲወሳ፣ የኢትዮጵያን ጥንታዊ መጽሐፍት ነጮቹ ጥቁሮቹ ሁሉ ግዕዝን እየተማረ ግዕዝን እያወቀ ሲመራመርበት ግዕዝ ሞተ ማለት ተራራ የሚያክል ስህተት እንዳይሆን የቋንቋ ሊቃውንት የሥነ ጽሑፍ አዋቂዎች ትንሽ መብራት እንዲሆን ፍንጭ ለመስጠት እችን ሰዓት እግዚአብሔር ሰጠኝ። አሁንም ባላችሁበት ሁሉ የእግዚአብሔር ሰላም እየተመኘውላችሁ ስለ ግዕዝ ቋንቋና ይልቁንም ደግሞ በዓለማችን የቋንቋ ጥናት እንዲሁም ደግሞ በዩኔስኮ የሞቱ ቋንቋዎች የሚባሉ የትኞች ናቸው? እነማን ናቸው? ኢትዮጵያ ውስጥስ ሊሞቱ ይችላሉ የተባሉ ቋንቋዎች እነማን ናቸው? ግዕዝንስ አንዳንድ ሰዎች ድንገት ሞተ ብለው የሚናገሩበት የራሳቸው የምርምር መንገድ ሊኖራቸው ስለሚችል ለማንኛውም ግን በዚች አጭር ደቂቃ ውስጥ ግዕዝ ሕያው ቋንቋ፣ ግዕዝ የመጀመሪያ ቋንቋ፣ ግዕዝ የኢትዮጵያ ቋንቋ፣ ግዕዝ የክርስቲያኑም የእስላሙም ቋንቋ፣ ግዕዝ የመላው ዓለም ቋንቋ፣ አርኪኦሎጂካል ፋይንዲንግስ የሳይንስ የምርምር ጥበቦች ኢትዮጵያ የሰው ዘር መገኛ እንደሆነች ይናገራሉ። ይልቁንም የጥንቷ ኢትዮጵያ ታላቅ አገር ነበረች። ነገም ወይም ከዚህ ቀጣይ በሚሆነው ትምህርት መገልጽላችኋለሁ። ዘ ፋዘር ኦፍ ጂኦግራፊ የተባለው ስትራቦ ኢትዮጵያ ማለት በጣም ታላቅ አገር ስትሆን በሁለት ትከፈላለች፣ ኢስት ኢትዮጵያ እና ዌስት ኢትዮጵያ፣ ኢስት ኢትዮጵያ አንቲል ኢንዲያ ኤንድ ዌስት ኢትዮጵያ አንቲል ሞሪታኒያ ብሎ ታላቅ አገር መሆኗን ይናገራል። የሜሶፖታሚያን ሲቪላይዜሽን ብለን የምንጠራው የኢትዮጵያ ሲቪላይዜሽን እንደሆነ አይምሮ ላለው ሰው መመርመር ይችላል። ግብጾች ጥንት በተለይ the 25th ዳይናስቲ የሚባለው የግብጽ አመራር ነገስታት ስርወ መንግስት የኢትዮጵያ እንደነበረ ብዙ ጥናቶች አረጋግጠዋል። ግብጽ ውስጥ የማይወራ ቋንቋ ኢትዮጵያ ውስጥ ሁሉም ሰው የሚያወራው ነገር ግን ግብጽ ውስጥ መሪዎቹ የሚያወሩት ቋንቋ ህዝቡ የማያውቀው ቋንቋ፣ ኢትዮጵያ ውስጥ ግን ህዝቡ ሁሉ የሚያወራው ቋንቋ የሚለው አነጋገር የግዕዝን ቋንቋ ቀደምትነት የሚያሳይ እንደሚሆን ልትመራመሩበት የሚያስፈልግ ነገር ነው። በነገራችን ላይ በዚህ ሰሞኑን በተለያየ ጉዳዮች ሲነሳ እንደነበረው ግዕዝ የሞተ ቋንቋ ነው ወይስ ግዕዝ ሕያው ቋንቋ ነው? ሁሉም የራሳቸውን አናሊሲስ ሊሰጡ ይችላሉ። እኔም ስለሚመለከተኝ ይሄን ነገር መናገር ፈለኩ። በአጋጣሚ በዚሁ በ2025 በፈረንጆቹ አቆጣጠር የላንጉዌጅ ኢንተርናሽናል ኮንፈረንስ በሃዋርድ ዩኒቨርሲቲ ከመላው ዓለም ያሉ ስኮላርስ የተሰባሰቡበት ነበረ። እዛ ላይ ፕሬዘንት አድርገው የነበረው ፔፐር the contribution of ግዕዝ ነው። the contribution of ግዕዝ በተለይ የግዕዝ ኮንትሪቢዩሽኑ መጽሐፈ ሄኖክን ከመጠበቅ አኳያ፣ ምክንያቱም መጽሐፈ ሄኖክ በዓለም ላይ ጠፍቶ ነበረ። ጄምስ ብሩስ ከኢትዮጵያ 2 ኮፒዎች ኮፒ አድርጎ ከሄደ በኋላ
በኦክስፎርድ ዩኒቨርሲቲ ኮፒዎቹ ይገኛሉ። አንዱን ለእንግሊዝ አንዱን ለፈረንሳይ ሰጠ። 3 ኮፒ ነበረው። አንዱን ራሱ ያዘ፣ በኋላ ግን ሰጥቶታል። ይሄ ሁሉ የተጠበቀው በግዕዝ ቋንቋ ነው እና የግዕዝን ኮንትሪቢዩሽን መጽሐፍ ሄኖክን ከመጠበቅ አኳያ ያነበረ የኔ ፔፐር ሰሚት ያደረኩት። ብዙ የሪሰርች ስራዎችን በግዕዝ ላይ እሰራለሁ። እንደዚሁም በተለያዩ ሌሎችም ቋንቋዎች እሰራለሁ። ትልቁ ነገር ምንድነው? የግዕዝ ቋንቋ ዛሬ ሞቷል ልንለው እንችላለን ወይስ ሕያው ቋንቋ ልንለው እንችላለን? በዩኔስኮ በተለይ ደግሞ የቋንቋ ኢንዲጂነስ ላንጉዌጅ የተባሉትን በተለያዩ ሀገሮች ያሉ ከጥንት ጀምሮ ያሉ ቋንቋዎችን ለመመልከት ለማጥናት የተቋቋመ ድርጅት አለ። ይሄም WAL ተብሎ የሚጠራው ወርልድ አትላስ ኦፍ ላንጉዌጅ ነው። በዚህ ጥናት መሰረት ግዕዝ ከየት ይመደባል? መጀመሪያ በርዕሱ እንደምታዩት አሁን endangered languages endangered thought ይላል። አሁን እሱ ላይ የምታዩት ቃል ምን ማለት ነው? አደጋ ላይ ያሉ ቋንቋዎች ወይም እየጠፉ ያሉ ቋንቋዎች ብቻ አይደሉም እየጠፉ ያሉ፣ ቶት እሳቤ ጭምር እየጠፋ ነው የሚል ነው። የአውሮፓውያን ቅኝ ግዛት ወደ አፍሪካ ሲመጣ የአፍሪካ አሁን ለምሳሌ ቋንቋ ስናየው ስለ ኢንዲጂነስ ላንጉዌጅ ስላችሁ ኢንዲጂነስ ላንጉዌጅ አገር በቀል ቋንቋ፣ ሁሉም አገር በቀል ቋንቋ ነው፣ ግን ከውጭ የሚመጣውን ተጽዕኖ ለመግለጽ ነው ያን ቃል የተጠቀሙት። ለምሳሌ አፍሪካን ስታዩ በሶስት ዋና ዋና ክፍሎች ይከፈላል። አንደኛ አንግሎፎን፣ ሁለተኛ ፍራንኮፎን፣ ሶስተኛ ሎሶፎን። ምን ማለት ነው? ግልጽ ላድርግላችሁ ለብዙዎች ኢትዮጵያውያን የቋንቋ ሰዎች ወዲያው ይገባቸዋል የምለው ነገር ምን ማለት ነው? አንግሎፎን ማለት እንግሊዝኛ የሚያወሩ፣ ፍራንኮፎን ማለት ፈረንስኛ የሚያወሩ፣ ሎሶፎን ማለት ፖርቹጊዝ ቋንቋ የሚያወሩ ናቸው። በዋናነት ደረጃ አፍሪካን 7 ሀገሮች በ1884 እና 85 በበርሊን ኮንፈረንስ ጀርመን ውስጥ አፍሪካን መቀራመት፣ አፍሪካን መከፋፈል፣ አፍሪካን የዘላለም ባሪያ ማድረግ በማለት እንደውም ዲሁማናይዝድ በማድረግ እንስሳ በማድረግ ከእንስሳ የሚያነሰ ማድረግ ከሰውነት በማውጣት ቋንቋውን በመቀየር ባህሉን በመቀየር ስርዓቱን በመቀየር ኮሎናይዜሽን ወደ አፍሪካ መጣ። ኢትዮጵያ እግዚአብሔር ይመስገን በልጆቿ በተላላቅ ጀግኖቿ እግዚአብሔርን በመፍራቷ በዚህ ምክንያት የአውሮፓን ኮሎናይዜሽን አመከነች። ሌሎቹ ሀገሮች ግን ቅድም ባልኳችሁ ናቸው። ኢትዮጵያ ለምሳሌ በአንግሎፎን አትመደብም፣ በፍራንኮፎን አትመደብም፣ በሎሶፎን አትመደብም። ካሜሩን ብትወስዱት ካሜሩን ለሁለት ይከፈላል። ግማሹ አንግሎፎን ነው፣ ግማሹ ፍራንኮፎን ነው። ኮት ዲቫር ፍራንኮፎን፣ ኬንያ አጠገባችን ያለው አንግሎፎን። በዚህ መልክ ነው አውሮፓውያን ቋንቋውን ያሳጡት። ቋንቋ ብቻ ስንል መግባቢያ ብቻ ሳይሆን በውስጡ የሚገለጽ ማንነት ነው። ለዚህ ነው ኢንዴንጀርድ ላንጉዌጅ ኢንዴንጀርድ ቶት የሚለው። የዚህ የጠቀስኩላችሁ የወርልድ አትላስ ኦፍ ላንጉዌጅ ቺፍ ኤዲተር እና የአውስትራሊያን አገር የአውስትራሊያ ሊንጉስቲክ የታወቀ ሰው የተናገረው ነገር አለ። ይህም ሰው ክሪስቶፈር መሰላይ ይባላል። እሱ ምን ይላል? በተለይ 3ቱ ቋንቋዎች ይላል እንግሊዘኛ፣ ፈረንሳይኛ፣ ስፓኒሽኛ ወይም ስፓኒሽ
ገዳዮች ናቸው ነው የሚለው። የታወቀ የቋንቋ ሊቅ ነው። ጽሑፉን ተመልከቱት። ምንድነው የሚለው እሱ ላይ የምታዩት? ክሪስቶፈር ሞስሊ ነው የሚናገረው። አን አውስትራሊያን ሊንግዊስት and editor in chief of the Atlas. It would be naive and oversimplifying to say that the big ex-colonial languages, English or French or Spanish, are the killers, and all smaller languages are the victims. It's not like that. There is a subtle interplay of forces, and this atlas will help ordinary people to understand those forces better. ክሪስቶፈር የታወቀ የቋንቋ ሊቅ ነው እንዳልኳችሁ። አንደኛ እንግሊዘኛ ወይም ፈረንሳይኛ፣ ሁለተኛ ወይም ሶስተኛ ስፓኒሽ። እነዚህ ገዳይ ቋንቋዎች ናቸው ይላል። ሌሎች ቋንቋዎች ቮልነረብል ናቸው። ስለዚህ አፍሪካ ውስጥ በጣም ብዙ ቋንቋዎች ኢንዴንጀርድ ናቸው። ይሄም በአምስት በስድስት ክፍሎች ሊከፈል ይችላል። እሱን እገልጽላችኋለሁ። ግዕዝ ቋንቋ ማንነት፣ ግዕዝ ቋንቋ ራስ ማወቅ፣ ግዕዝ ቋንቋ በጣም ብዙ የታመቁ ነገሮች የምናውቅበት ቋንቋ ነው። ግዕዝ ለምሳሌ አይደለም ከሶስተኛ ክፍል ከአንደኛ ክፍል ጀምሮ ቢሰጥ ብዙ ነገሮችን ማውጣት ይቻላል። የመማሪያ መጽሐፍቶችን ሞጁል ማዘጋጀት ይቻላል። ለየክላሱ ስለበስ መዘጋጀት ይችላል። ባህር እኮ ነው ግዕዝ። አንዳንድ ሰዎች ይሄ ለስኮላርስ ነው እንጂ ግዕዝ ለመመራመር እንዲችሉ ማኑስክሪፕት እንዲመረምሩ ከፍ ባለ ደረጃ ወይ በዩኒቨርሲቲ ደረጃ ነው መሰጠት ብላችሁ የምታስቡ ሰዎች ትኖራላችሁ። ሐሳባችሁ እንደራሳችሁ ልክ ነው። ግን የግዕዝ ቋንቋ በጣም ሰፊ ነው። ብዙ ነገሮችን ለምሳሌ በየደረጃው ትምህርቱ እያደገ ሊሄድ ይችላል። ከመጀመሪያ ከትንሽ ነገር ጀምሮ ሊማረው ይችላል። ቋንቋ ደግሞ እኮ ከትንሽነት ጀምሮ እያደገ ሲሄድ በተለይ ደግሞ ቋንቋ የሊንጉስቲክስ የሆናችሁ ሰዎች የቋንቋ ሊቃውንት የሆኑ ሰዎች አንድ ሕፃን እስከ 6 ቋንቋ መማር እንደሚችል ጥናት ተደርጓል አይደል? ታዲያ ምንድነው ችግሩ? በተለይ ከፍ እያለ ሲሄድ ወደ ዩኒቨርሲቲ ሌቭል ሲሄድ ፈለካትን፣ እመቃትን፣ አየራትን፣ ሙፃ ነፋሳትን፣ ምህዋረ ከዋክብትን እየመረመረ እየገባ ሊማርበት ይችላል። የግዕዝ ቋንቋ ብዙ ጥበብ አለው ውስጡ። በሕክምና ብትሉት፣ በስነ ጥበብ ብትሉት። ላሊበላ የተሰራው እኮ በግዕዝ ቋንቋ ጊዜ ነው አይደል? አክሱም ቆሞ ዛሬም ድረስ ያው ምስክር ሆኖ እኮ የሚነግረን በግዕዝ ቋንቋ ጊዜ ነው አይደል? ስለዚህ ያ ጥበብ ምን ነበረ? ራስን ከማወቅ ባሻገር የራስ ደግሞ ማንም ያልሰጠን በኮሎናይዜሽን ያልመጣ በዌስተርን ያልተፈለሰፈ የዌስተሩን አስተሳሰብ የሚያጠፋ ዩሮሴንትሪክ ያልሆነ ኢትዮሴንትሪክ የሆነ ይህን አስተሳሰብ ጭራሽ ማጉላት ነው የሚገባቸው የሥነ ጽሑፍ ሊቃውንት፣ የቋንቋ ሊቃውንት። እና ግዕዝ እጅግ በጣም ረቂቅ የሆኑ ነገሮች በውስጡ አሉ። በጣም የሚገርም ነገር ልንገራችሁ። እንጨት የሚቆረጥበትን ጊዜ በግዕዝ ውስጥ ለምሳሌ የተቀመጠ ንግግር አለ፣ መቼ እንደሚቆረጥ። በዛ ሰዓት በሚቆረጥበት ጊዜ ለዘላለም ያ እንጨት አይነቅዝም። ይህን ጥበብ ማወቅ ምን አለበት? ስለዚህ ብዙ ነገሮችን እያወቅን እየሰፋ እንዲሄድ ያስፈልጋል። የሞቱ ቋንቋዎች፣ እየሞቱ ያሉ ቋንቋዎች፣ አደጋ ላይ ያሉ ቋንቋዎች እንደምንለው አደጋ ላይ ያለ ቋንቋ አደጋ ላይ ያለ ሐሳብ እንደሆነ ያን ሁሉ ማወቅ ያስፈልጋል። በአሁኑ ሰዓት በዩኔስኮ ጥናት በአትላስ ጥናት መሰረት 2500 ቋንቋዎች ኢንዴንጀርድ ላንጉዌጅስ ይባላሉ። 2500 በዓለም ላይ ነው። አፍሪካ ብቻ አይደለም፣ በዓለም ላይ። ስለዚህ እንዴት ነው የኛ ግዕዝ ቋንቋ ስኬት ነው የሚገባው የሚለውን ማየት እንችላለን። በመጀመሪያ ግን ይህን ከነገርኳቸው አኳያ ቋንቋዎች እንዴት በስድስት ክፍሎች በምን ደረጃ ላይ እንዳሉ እንደሚከፈሉ ቀጥሎ እሱን እንመልከት። አጠቃላይ ኢንዴንጀርድ ላንጉዌጅስ የሚባሉት በ5 ክፍል ሲኖሩ ምንም ችግር የሌለበት የመጀመሪያውን ደረጃ ልንሰጠው እንችላለን። ሴፍ
የሚል ቅጽል ልንሰጠው እንችላለን። ሴፍ ችግር የሌለበት አንደኛ ሴፍ የሆነ ቋንቋ፣ ሁለተኛ አንሴፍ የሆነ ቋንቋ አለ። ሶስተኛ ዴፊኒትሊ ኢንዴንጀርድ የሆነ ቋንቋ አለ። በጣም አደጋ ላይ ዴፊኒትሊ አደጋ ላይ ነው ያለው። ሶስተኛ ሲቨርሊ ኢንዴንጀርድ የሆነ ቋንቋ አለ። ሲቨርሊ በጣም እጅግ በአደገኛ ሁኔታ ሊጠፋ ያለ ቋንቋ አለ። ቀጥሎ ያለው ክሪቲካሊ ኢንዴንጀርድ የሚባለው ነው። ክሪቲካሊ ኢንዴንጀርድ ማለት ደግሞ በቃ ክሪቲካል ኮንዲሽን ነው። ልክ አንድ ሰው ታሞ ሆስፒታል ውስጥ ገብቶ ኮማ ውስጥ ነው እንደማለት ነው። ያ ቋንቋ ኮማ ውስጥ ነው። ክሪቲካሊ ኢንዴንጀርድ ነው። ሲቨርሊ የተጎዳ አለ በጣም ዴፊኒትሊ ኢንዴንጀርድ በትክክል ችግር ላይ ነው ያለው አለ። የመጨረሻው ግን ከኮማ በኋላ በቃ የሞተ ልንለው የምንችለው ነው። ይሄ ደግሞ ኤክስቲንክት ነው። ስለዚህ ስድስቱን ላስቀምጥላችሁ እዩዋቸው። እሱ ላይ አንደኛ ሴፍ፣ ሁለተኛ አንሴፍ፣ ሶስተኛ ዴፊኒትሊ ኢንዴንጀርድ፣ አራተኛ ሲቨርሊ ኢንዴንጀርድ፣ አምስተኛ ክሪቲካሊ ኢንዴንጀርድ፣ ስድስተኛ ኤክስቲንክት። እነዚህ ያያችኋቸው ናቸው። እነዚህ ውስጥ አሁንም ግዕዝ የለም። እዚህ ውስጥ ልናስገባው አንችልም። እንዴት እንቀጥላለን? ለምሳሌ ትንሽ ማብራሪያ ልስጣችሁ። እነዚህ ቋንቋዎች ለምሳሌ ሴፍ ቋንቋ እንጨርስ። ሁሉም ቋንቋ ሴፍ ነው። ለምሳሌ እንግሊዘኛ ሴፍ ነው፣ ፈረንሳይኛ ሴፍ ነው፣ አማርኛ ሴፍ ነው፣ ትግርኛ ሴፍ ነው፣ ኦሮምኛ ሴፍ ነው፣ ወይም አፋን ኦሮሞ ሴፍ ነው፣ ወላይትኛ ሴፍ ነው፣ ጉራጌኛ ሴፍ ነው ልንል እንችላለን። እነዚህ ቋንቋዎች እየተነገሩ ያሉ ስላሉ ማለት ነው። ግዕዝንም ከዚህ ውስጥ እኔ የምከተው ሴፍ ከሚለው ውስጥ ነው የምከተው። እሱ ወደ ኋላ ላይ እንመጣለን። ስለዚህ የመጀመሪያው ሴፍ የተባለው ነው። አንሴፍ የተባለው ደግሞ እሱ ደግሞ ወደፊት ያለውን ነገር የሚያሳይ ነው። ከዛ በኋላ እየባሰ ይመጣል። ዴፊኒትሊ ኢንዴንጀርድ፣ ሲቨርሊ ኢንዴንጀርድ፣ ክሪቲካሊ ኢንዴንጀርድ ኤንድ የመጨረሻው ዴድ የሆነ ቫኒሽድ የሆነ ሎስት የሆነ ኤክስቲንክት። በእኛም ሀገር ውስጥ እንዲህ የሆነ ሊሆን ይችላል ያለቀለት። ለምሳሌ በአሁን ሰዓት አፕሮክሲሜትሊ 6000 ኤግዚስቲንግ ላንጉዌጅ ኢን ዘ ወርልድ አሉ። ሞር ዳን 200 ወደ 6000 ያሉ 200ዎች ኤክስቲንክት፣ ሎስት፣ ቫኒሽድ፣ ዴድ። በቋንቋ ጥናት ይሄን በደንብ ነው የምታውቁት። በተለይ ሌሎችም ለሁላችሁም እንዲገባ አድርጌ ነው የምናገረው። በአብዛኛው ግን መልእክቴ ለስነ ጽሁፍ አዋቂዎች፣ ለቋንቋ፣ ለፊሎሎጂ፣ ለሊንጉዊስቲክስ በዚህ በቋንቋ ላይና ቋንቋን በሚመለከት እንደገና ደግሞ በሶሲዮሎጂ፣ በአንትሮፖሎጂ፣ በሳይኮሎጂ ጭምር እነዚህ ነገሮች እንድታዩቸው ያስፈልጋል። ከካልቸራል ስተዲ ጋር ልታዩት ትችላላችሁ። ስለዚህ 6000 ቋንቋዎች አሉ። ከ6000 ቋንቋዎች 200 ቋንቋዎች የሚሆኑት the last 3 generations ሞተዋል። ግዕዝ የሞተ ቋንቋ ነው የሚባለው እዚህ ውስጥ ሲገባ ነው። የለም ሊቃውንት፣ የኢትዮጵያ ልጆች፣ ክርስቲያኖች፣ እስላሞች፣ ካቶሊኮች፣ ፕሮቴስታንቶች፣ ሌላ እምነት ያላችሁ የምታምኑ ማታምኑ፣ ይሄ የእምነት ጉዳይ አይደለም የማወራው፣ የማንነትና የቋንቋ ጉዳይ ነው። ከቋንቋ አልፎ እንዳልኳችሁ ማንነት፣ አይደንቲቲ በጣም ትልቅ ችግር ነው ዓለም ላይ። አይደንቲቲ ክራይሲስ ሲባል በጣም ከባድ ነው። ከየት መጣሁ? ማን ነኝ እኔ? ይሄ ችግር የለብንም እኛ ኢትዮጵያውያን። ማን ነበር ቅድመ አያቴ? አፍሪካን አሜሪካ ለምሳሌ በጣም ሊቸገሩ ይችላሉ። ከየት ነው የመጣሁት? ከዌስት አፍሪካ። ከዚህ የት ነው ቦታዬ? ያን ትሬስ ለማድረግ በጣም ይደክማሉ፣ በጣም ይጨነቃሉ። እናንተ ይሄ ችግር የለባችሁም።
ምክንያቱም ቅድም ያልኩት የጣሊያንን ወይም የእንግሊዝን ወይም የፈረንሳይን ወይም የሰባቱን ታላላቅ የአውሮፓ አገሮች ያመከነች ታላቅ አገር ስላለቻችሁ በዚህ ችግር የለባችሁም። እና 200 ያህሉ ባለፉት 3 ጄኔሬሽኖች የሞቱ ናቸው። ክሪቲካሊ ኢንዴንጀርድ የሚባሉት በአሁን ሰዓት ስንት ቋንቋዎች መሰላችሁ? 538 ቋንቋዎች ክሪቲካሊ ኢንዴንጀርድ ናቸው። 538 502 ቋንቋዎች ሲቨርሊ ኢንዴንጀርድ ናቸው። 502 ቋንቋዎች ተመልከቱ። 538 ክሪቲካሊ 502 ሲቨርሊ ኢንዴንጀርድ ነው። 632 ቋንቋዎች ዴፊኒትሊ ኢንዴንጀርድ ናቸው። 632 ቋንቋዎች 607 ቋንቋዎች አንሴፍ ናቸው፣ ሊጠፉ ይችላሉ። እነዚህ አሁን ያልናቸው ሁሉ ወደዛ ነው የሚሄዱት። እስቲ ቀጥሎ ትንሽ የጠፉ ቋንቋዎች ልንገራችሁና ግዕዝስ ይህ አደጋ ይገጥመው ይሆን የሚለውን ቀጥሎ እስቲ እንመልከት። አትላስ ቋንቋዎችን የትኞቹ ናቸው ሴፍ ቋንቋዎች፣ የትኞቹ ናቸው አንሴፍ፣ የትኛው ነው ዴፊኒትሊ ኢንዴንጀርድ፣ የትኛው ነው ሲቨርሊ ወይም ክሪቲካሊ ኢንዴንጀርድ የሆነው፣ የትኛው ነው የሞተው? ይህን ጥናት አድርጓል። 199 ቋንቋዎች በጥናቱ መሰረት በአሁን ሰዓት የሚናገሯቸው ሰዎች ቁጥር በጣም ትንሽ ነው። 199 ቋንቋዎች በአሁን ሰዓት ዓለም ላይ ከ10 ሰው በታች ነው የሚያወራቸው። ቋንቋ ሞተ የሚባለው ልብ በሉ፣ የግድ አንድ ሕፃን ተወልዶ በአፍ መፍቻው ቋንቋ ስለሆነ አይደለም። በግዕዝ ለምሳሌ በአፍ ስለማይፈታ አንድ ሕፃን ያን ቋንቋ ሞቷል ልንለው አንችልም። አሁን እንዳልኳችሁ 199 ቋንቋዎች የሚገርማችሁ ከ10 ሰው በታች የሚያወራቸው ቋንቋዎች አሉ። ግዕዝ ዝም ብለን ብንወስደው የኢትዮጵያ ካህናት በአሁን ሰዓት ካህናት ብቻ በእርግጠኝነት ስታቲስቲክስ ቢሰራ ከ2 ሚሊዮን በላይ ናቸው። ከ2 ሚሊዮን ካህን ብቻ ነው ወስደው ህዝቡን ትተ ነው እንደው 1 ሚሊዮን ላድርገው። ተመልከቱ፣ 1 ሚሊዮን ላድርገው። ለምሳሌ እኔ የኖርኩት በጉባኤ ቤት በደብረ ሰላም ቅዱስ ጊዮርጊስ ከታላላቅ መምህራን ጋር ከወንድሞቼ ጋር ከልጅነት ጀምሮ ስማር አማርኛውን ላወራው እችላለሁ፣ ሌሎች ቋንቋዎችንም ላወራ እችላለሁ። ግዕዙ ግን የምማርበት ቋንቋ ነው። ጸሎት የማደርገው በግዕዝ ነው። አይደለም ከሰው ጋር ከእግዚአብሔር ጋር የምነጋገርበት ቋንቋ ነው። እና ይሄ ግዕዝ ሞተ ልትለኝ ነው? 199 ቋንቋዎች ከ10 ሰው በታች ነው የሚናገራቸው። ይሄ ነው የቋንቋ መሞት ማለት። ዛሬ ኢትዮጵያ ውስጥ በጣም በትንሹ ላድርገውና 50 ሚሊዮን ህዝብ ዛሬ ውዳሴ ማርያም ደግሟል በግዕዝ ቋንቋ። 50 ሚሊዮን በትንሹ ውዳሴ ማርያም ደግሟል። በኢትዮጵያ ቤተክርስቲያን ዛሬ ኢትዮጵያ ውስጥ 50 ሺህ ቤተክርስቲያኖች ይኖሩ። የቆየው ጥናት እንኳን በጣም ረጅም ጊዜ የቆየው ጥናት ወደ 35 ሺህ ናቸው። 50 ሺህ ቤተክርስቲያን ዛሬ ጸሎት ተደርጓል በግዕዝ ነው። ግዕዝ ያው ነው ወይስ የሞተ ነው? ስኮላርስ ምን እንደምትሉት እንዴት በምን አይነት አቅጣጫስ ነው የምታዩት? 178 ቋንቋዎች በአሁን ሰዓት በዓለም ላይ 178 ቋንቋዎች ከ10 ሰው እስከ 50 ሰው የሚናገራቸው ቋንቋዎች አሉ። 199ኙ ከ10 ሰው በታች ነው ያልኳችሁ። 178 ቋንቋዎች ደግሞ ከ10 ሰው እስከ 50 ሰው ነው የሚናገራቸው። እና ግዕዝን ግን በምን መልክ አሁን ተመልከቱት። የተጻፉ የብራና መጽሐፍት አይደለም ኢትዮጵያ ውስጥ በታላላቅ ዩኒቨርሲቲዎች ሰዎች የሚመረምሯቸው የሚያዩዋቸው ይሄን ቋንቋ ማሰብ ያስፈልጋቸዋል።
ማወቅም ያስፈልጋቸዋል፣ መማር ያስፈልጋል። አይደለም ከ3ኛ ክፍል እኔ እንዳልኩት ከ1ኛ ክፍል ለምንድን ነው ሁላችንስ የማናወራው? ግዕዝ ቋንቋ እኮ ሞተ ለማለት ራሱ ድንገት ስሜታዊ ወይም ቀኝና ግራውን ካለማየት የሚመጡ ነገሮች ሊሆኑ ይችላሉ። እስቲ ቀጥዬ ከሞቱ ቋንቋዎች የተወሰኑትን ላሳያችሁ። ይዋቸው አሁን እሱ ላይ እንደምታዩት ከ10 ሰው እስከ 50 ሰው የሚያወራቸው ቋንቋዎች አሉ። among the languages that have recently became extinct it mentions ለምሳሌ ማክስ የሚባል ቋንቋ አለ። አይል ኦፍ ማን ሞቷል በ1974። እንደገና ደግሞ አሳክስ የሚባል ቋንቋ አለ። እሱ ደግሞ ታንዛኒያ ነው። ታንዛኒያ ውስጥ ያ ቋንቋ አሁን በእነሱ ጥናት መሰረት ሞቷል ነው የሚሉት። በ1976 የአውሮፓ አቆጣጠር ነው የምነግራችሁ። የማንክስ የተባለው ቋንቋ በ1974 ነው፣ በ1974 ነው በአውሮፓውያኑ። የአሳክስ ደግሞ የታንዛኒያው ቋንቋ በ1976 በ1976 ነው። ተርኪ ውስጥ ለምሳሌ ዩቢክ የተባለው ቋንቋ በ1992 በ1992 ይሄ ቋንቋ ሞቷል። የሚገርማችሁ አላስካ ውስጥ ያክ የሚባል ቋንቋ ነበረ። በአላስካ ዩናይትድ ስቴትስ የገዛችው ነው። አላስካ ከራሽያ ነው የገዛችው። በጣም የቆየ ነው። በ7 ሚሊዮን ብር የተገዛ ሀገር ነው። የሚገርም ነው። እና በ2008 ያ ቋንቋ እንደምታዩት የሞተ ቋንቋ ነው። ሞተዋል የሚባሉት እነዚህ ናቸው። እስቲ ከዚህ በመቀጠል ስለ ቋንቋ ያለውን የተገለጸውን ነገር በተለይ የዩኔስኮ ዳይሬክተር ጄኔራል ኮቺሮ ማታሱራ ስለ ሞቱ ቋንቋዎች የተናገረውን ሐሳብ ቀጥሎ እነሱን እንድንመለከት እፈልጋለሁ። ይህ ሰው የዩኔስኮ ጄኔራል ዳይሬክተር ነበረ። በዛ ጊዜ ስለ ቋንቋዎች የተናገረው ቋንቋ ምንድን ነው፣ ምን ይይዛል ቋንቋ የሚለውን እሱ ያለውን እንመለከትና የግዕዝ ቋንቋ ከሱ ንግግር አኳያ እንመለከተዋለን። ቀጥሎ ያለው እሱ ነው። መልካም፣ ወደ መጠቃለያው እየመጣሁ ነው። አሁን የምገልጽላችሁ የዩኔስኮ ጄኔራል ዳይሬክተር የነበረ አንድ ሰው ቋንቋ ሞተ ሲባል እንዴት ነው የሚለውን የሚገልጽበት ነው። እስካሁን ቅድም የገለጽኩላችሁ ቋንቋዎች የሚያወራቸው የለም፣ ሞተዋል። ግዕዝን ድንገት አንድ ዌስተርን ስኮላር ተነስቶ ዴድ ላንጉዌጅ ቢለኝ አልቀበልም። ቅድም እንደነገርኳችሁ ነው። አንዳንድ ሰዎች በግዕዝ ቋንቋ ሰላምታ መለዋወጥ መነጋገር የሌለ ሊመስላችሁ ይችላል። ይሄ እኮ በየገዳማቱ ሁሉ የሚደረግ ነው፣ ይደረጋል። ግን ማህበረሰቡ ያንን አልተጠቀመምና ሞቷል ለማለት አይቻልም። ማህበረሰቡ የሚጠቀምበት መንገድ ደግሞ ብዙ መንገድ አለ። ቀደም እንዳልኳችሁ በጸሎት ይጠቀማል፣ በቅዳሴ ይጠቀማል። ሊተርጂካል ሰርቪሳችን እንደዛ ነው። አሁን በጣም የማዝንበት አንዳንድ ነገር አለ። ንባቡን በተለያየ ቋንቋ መስማት ወይ በእንግሊዘኛ ወይ በትግርኛ ወይ በአፋን ኦሮሞ ወይ በጉራጌኛ መልካም ነው። ግዕዙ ግን መለወጥ የለም። ይሄ ከዚህ በፊት ቆየት ብያለሁ የሰራሁት ነገር አለ። በቋንቋ ሃይማኖትን ለመጠቀም በተለይ ቅዳሴ መጠቀም ትፈልጉ፣ በተለይ አሁን ለካህናት በተለይ የቡራኬ አይነት ቃሎች እኔ በአማርኛ ሲባል በእኔ አልስማማም። እኔ ባለሁበት ደግሞ ለምሳሌ ቡራኬያት የደብራችን አገልጋዮች በጠቅላላ በግዕዝ ነው። ጸሎቱ ሁሉ በግዕዝ ነው። ሰው እንዲሰማው ደግሞ በሚሰማው ቋንቋ ደግሞ ይደረጋል። በአማርኛም ይደረጋል፣ በእንግሊዝኛም ይደረጋል። ዜማውን ግን ልለውጠው አንችልም። ግዕዙን ልንቀይረው አንችልም። ተንስኡ ለጸሎት የሚለውን ድንገት አሜሪካ ውስጥ የእንግሊዝኛ ቋንቋ የጀመሩ ብዙ ቦታዎች አሉ። ያንን ተንስኡ ለጸሎት የሚለውን ስታንድ አፕ ፎር ፕሬየር ብሎ እንዲያዜመው ቤተክርስቲያኑ መፍቀድ የለባትም። የኢትዮጵያ ቤተክርስቲያንም አይን እንድትገልጡ የሲኖዶስ አባላት የሚመለከታችሁ ሊቃውንት እየመጣ ያለው ነገር ብዙ ነገር ያስተምረናል። ከኛ ጉድለትና ከኛ ስህተት ነው ይሄ ሁሉ ነገር የሚመጣው። ስለዚህ እንዴት አድርገን ነው ይሄን ነገር ይሄን ቋንቋ ይሄን ማንነታችንን የበለጠ ልንጠቀም የምንችለው
እንጂ ግዕዝ የአውሮፓን የቋንቋ መቃብር እየፈነቀለ እየወጣ ያለ ሕያው ነው፣ እንኳን በኢትዮጵያ ምድር በሌላው ዓለም። መልካም። የዩኔስኮ በአንድ ወቅት ዳይሬክተር የነበረ ያልኳችሁ ሰው ስለ ቋንቋ የገለጸው በተለይ ደግሞ the death of language የቋንቋ ሞት ምንድነው የሚለውን ከዚያ አኳያ የማይላችሁ ምንድነው የሱን ንግግር እኒና ግዕዝ ከዚህ ንግግር አኳያስ የሞተ ነው ወይስ ሕያው ነው የሚለውን እንድናየው እፈልጋለሁ። እና የዩኔስኮ ጀነራል ዳይሬክተር ወይም ዳይሬክተር ጀነራል ኮሺሮ ማቱሳራ ቀጥሎ ያለውን ተናግሯል። ተመልከቱት። The death of a language leads to the disappearance of many forms of intangible cultural heritage. ምን ማለት ነው? የቋንቋ ሞት ወዴት ይመራል ይላል። አንድ ቋንቋ ሲሞት ወይም የሞተ ቋንቋ ሲሆን ወዴት ነው የሚመራው ይላል። disappearance of many forms of intangible cultural heritage ነው የሚላችሁ። የማይዳሰሱ ባህላዊ ቅርሶች በተለያየ መልክ ያሉ፣ ተመልከቱ፣ በተለያየ መልክ ያሉ ባህላዊ ቅርሶች የማይዳሰሱ intangible cultural heritage, especially the invaluable heritage of traditions. ይሄ ዋጋ ሊወጣለት የማይችል የማይተመን ቅርስ፣ የባህል ቅርስ and oral expressions of the community that spoke it. የሚናገረው ኮሚኒቲ ማህበረሰብ በቃል የሚገልጻቸው በባህል የሚገልጻቸው ቅርሶቹ ጭምር from poems and legends to proverbs and jokes. ከግጥም ወደ አፈ ታሪክ፣ ከቃል ንግግሮች፣ ከምሳሌያዊ ንግግሮች እስተ ቀልዶች ድረስ የሚነገሩት ሁሉ እነዚህ intangible cultural heritage, oral expressions በጠቅላላ እነሱ ሁሉ ሞቱ ማለት ነው። አንድ ቋንቋ ሞተ ማለት። The loss of language is also determined to humanity's grasp of biodiversity, and they transmit much knowledge about the nature and the universe. ኢትዮጵያውያን አሁን የዳይሬክተር ጀነራል ኮሽሮስ ማቱሳራ ንግግር እንዳያችሁት አንድ ቋንቋ ሲሞት አብሮ የማይዳሰሱ ወደዛ ነው የሚመራው። እነዚህ ናቸው የሚጠፉታል። የማይዳሰሱ ባህላዊ ቅርሶች ይጠፋሉ። ኦራል ኤክስፕሬሽንስ ወይም ኦራል ትራዲሽን ይሞታል። ሌጀንድስ ይሞታሉ። ታሪክ ይሞታል። አንድ ቋንቋ ሞተ ማለት እነዚህ ሁሉ ሞቱ ማለት ነው። ምክንያቱም አንድ ቋንቋ በቃ ጠፋ ማለት the loss of the language ብሎ የሚያመጣው ጠፋ ማለት እነዚህ ደግሞ የሚጠፋው ምንድነው አለ? transmit of knowledge ነው አለ። much knowledge የሚተላለፍ ትውፊት፣ ዕውቀት፣ ኤፒስቴሞሎጂ እነዚህ ሁሉ አብረው ይሞታሉ። እንደገና ደግሞ የኔቸርና የዩኒቨርስ ዕውቀት እነዚህ ሁሉ አብረው ይሞታሉ። ከዚህ ንግግር አኳያ ግዕዝ ሞተ ወይስ ሕያው ነው? ለምሳሌ እነዚህ ያጠኑትን ነው የሚነግሩን እንጂ ዝም ብሎ የመጣላቸውን ሐሳብ ወይም ደግሞ በአንድ ነገር ላይ ተደግፈው ስለ እሱ አይደለም የሚያወሩት ስኮላርስ። ኢትዮጵያ ውስጥም በዚህ መልክ ልንሄድ ይገባናል ብዬ አምናለሁ። አሁን ለምሳሌ ግዕዝ ብዙ ሰው ምን ይመስለዋል? የኦርቶዶክስ ቤተክርስቲያን ብቻ የሚመስለዋል። ቀጥሎ ያለው ቪዲዮ ላይ ትመለከቱታላችሁ። በሌሎች ሁሉ ላይ እምነቶች ጭምር ያለውን ኢንፍሉዌንስ እንመለከታለን። ከግዕዝ አስቀድሜ ግን አሁን ኢትዮጵያ ውስጥ እየሞቱ ያሉ ቋንቋዎች ከተባሉት ውስጥ የትኛው ነው definitely endangered፣ የትኛው ነው severely endangered፣ የትኛው ነው critically endangered? ተመልከቷቸው። እዛ ውስጥ ግዕዝ የለም። በእንግሊዘኛ ነው እርግጥ እሱ ላይ የምታዩት 24 ቋንቋዎች
ትመለከታላችሁ። እነዚህ አሁን እሱ ጋር የምታዩቸው 24ቱ ቋንቋዎች ዴፊኒትሊ ቮልነራብል ናቸው። ዴፊኒትሊ ክሪቲካል ነው። ሲቨርሊ ክሪቲካል ነው። ክሪቲካሊ ኢንዴንጀርድ ነው። እነዚህ ቋንቋዎች የምታዩቸው ግዕዝ እዛ ውስጥ የለም። ስለዚህ ማጠቃለያ ግዕዝ የሞተ ቋንቋ ሳይሆን ሕያው ነው። እንደ ጀነራል ዳይሬክተሩ አገላለጽ፣ እንደ ዩኔስኮ ጥናት፣ እንደ ቋንቋ አዋቂዎች ግዕዝ ቋንቋ ውስጥ አንድ ቋንቋ ሞተ ስንል ትራንስሚሽን ኦፍ ናሌጅ ሞተ ማለት ነው። እውቀት አይተላለፍም። ግዕዝ ሞተ ወይስ እውቀት እየተላለፈበት ነው? በቤተክርስቲያናችን በኦርቶዶክስ ቤተክርስቲያን ልንገራችሁና ብዙ ስለምንጠቀመው ግዕዝን እኛን እንደ ባለቤት የተወሰነ ነው፣ የሁሉም ነው። ቤተክርስቲያኗ ግን ቅዱስ አድርጋ የራሷ አድርጋ ትጠቀምበታለች። ወንጌል ሊነበብ ሲል ምን የሚባል ነገር አለ መሰላችሁ? ዋናው ቄስ ይወጣና ወንጌል ይዝና ለቀጣዩ ቄስ ለንፍቁ ቄስ ይሰጠዋል። ለንፍቁ ቄስ ሲሰጠው ምን ብሎ ነው? ነዋ ወንጌለ መንግስት ለወልደ እግዚአብሔር ወይም መንግስተ ሰማያት የምታገባ ወንጌል ሰጠሁ ይለዋል። ይሄው እነሆ ይለዋል። ቄሱ ደግሞ ዘአወፈየኒ አወፈይኩከ ብሎ ለዲያቆኑ ይሰጠዋል። ይሄ ማለት ምን ማለት? ዘአወፈየኒ አወፈይኩከ ማለት ዘአወፈየኒ የሰጠኝን አወፈይኩከ ሰጠውህ ይለዋል። ኖሌጅ እንዲህ ነው ትራንስሚት የሚያደርገው። የግዕዝ ቋንቋ ፖኤም የሌለው ሞተ አለ አይደል? የዩኔስኮ ዳይሬክተር ፖኤም የሌለው አይኖረውም፣ አብሮ ነው የሚሞተው አለ። ኢንታንጅብል የሆኑ ካልቸራል ሄሪቴጅ አብሮ ይሞታሉ አለ። ግዕዝ ውስጥ እነዚህ ሞተዋል። ፖኤም ሞቷል። ፖኤም ማለት እኮ የኛ መጽሐፎቻችን በጠቅላላ ውዳሴ ማርያም ብንወስደው ፖኤም፣ ዳዊት፣ እያንዳንዱ ኢትዮጵያዊ ዳዊት ይደግማል። ዳዊት የሚደግመው በግዕዝ ነው። መድገም ማለት በየጊዜው መነጋገር ነው። ዳዊት ፖኤም ነው። ከመዝሙር ነው የሚጨመረው። መዝሙረ ዳዊት አለ እንዴ? ስሙ ራሱ ይባላል ፖኤም። እንዴት ነው ግዕዝ ሞተ ልንምንችለው? ሊቃውንት ሰፋ አድርጋችሁ እንድታዩ ፈልጋለሁ በዚህ ጉዳይ ላይ። እንደገና ደግሞ ሌጀንድስ፣ ፕሮቨርብስ በግዕዝ የሚተላለፉ አማርኛ ውስጥ ራሱ የገባው ግዕዝ አይደለም እንዴ? ለምሳሌ ላስታውሳችሁ፣ ብዙ ሰዎች አታውቁትም። ድንገት ለምሳሌ አበስኩ ገበርኩ ብላችሁ ታውቃላችሁ? አበስኩ ገበርኩ ትላላችሁ? አበስኩ ገበርኩ አሁን ብዙ ሰው የሚለው ነገር ነው። አበስኩ ገበርኩ ምንድን ነው? ግዕዝ እኮ ነው። ግዕዝ ቋንቋ አልሞተም። አማርኛ ውስጥ፣ ትግርኛ ውስጥ፣ ኦሮምኛ ውስጥ ወይም አፋን ኦሮሞ ውስጥ፣ አፋን ኦሮሞ ስለ አፋን ማለት እኮ አፍ ነው። አፍ ግዕዝ ነው። አፍ ግዕዝ እኮ ነው። የግዕዝ ቋንቋ ነው። ሁሉም ቋንቋ ውስጥ ትመለከቱታላችሁ። ቀጣዩንም ትምህርት ስትመለከቱ በተለይ በአረቢያ ምድር ምን አይነት ኮንትሪቢዩሽን እንደነበረው በተወሰነ ደረጃ ትመለከታላችሁ። ስለዚህ አንድ ቋንቋ ሞተ፣ the days of the language leads to the disappearance of many forms of intangible cultural heritage ብሎ ዳይሬክተሩ ሲናገር አብረው የሚሞቱ ወዴት ነው የሚመራው ሲል ግጥም፣ ስነ ጽሁፍ በግዕዝ የለም እንዴ? ሌጀንድ የለም? ፕሮቨርብ የለም? እነዚህ ሁሉ አይነገሩም በግዕዝ ውስጥ? ጆክስ አለ፣ ቀልድ ድንገት ግዕዝ ውስጥ የሌለ ቅኔ ውስጥ እኮ ቅኔ ማለት በአንድ ጊዜ ግጥም ነው። ግጥሙ ግን ውስጡ ወርቅና ሰም አለው። በየቀኑ አዳዲስ ቅኔ ነው። ያ ቅኔ ዜማ አለው። በውስጡ በቅኔ ውስጥ ብዙ ነገሮች ይነገራሉ። የሚያስቅ ነገር ሊኖር ይችላል፣ የሚያስደስት ነገር ሊኖር ይችላል፣ የሚያሳዝን ነገር ሊኖር ይችላል። በውስጡ ብዙ ጥበብ አለው። ኧረ ግዕዝ አልሞተም። የአውሮፓን የቋንቋ መቃብር እየፈነቀለ እየወጣ እያበራ ነው ወገኔ። እንዴት ነው እያያችሁት ያላችሁት ሊቃውንት? ስለዚህ የግዕዝ ቋንቋ ሕያው የሆነ ቋንቋ ነው። ይሄን ካላየን ካልተመለከትን ሞቷል ብለን ልንል እንችላለን። እውቀት አይተላለፍበትም ወይ? እንዴት ነው የማይተላለፈው? የተማርነው በግዕዝ አይደለም እንዴ? ከዚህ በላይ ምን እንዲመጣ ይፈለጋል? የቀረው ግን አንድ ነገር ነው። ህዝቡ ይሄን ቋንቋ እንደገና እንዲነጋገረው ያስፈልጋል። ምክንያቱም ወደ 14ኛው ክፍለ ዘመን ላይ ነው አማርኛ ዶሚኔት እያደረገ ቢኖሩም ሌሎችም ቋንቋዎች ቢኖሩም እየመጣ ያለው እንጂ ግዕዝ ቋንቋ ሁላችንን አንድ የሚያደርግ የሁሉም ነው። የዛሬው መልእክቴ ይሄ ነው። ግዕዝ ሕያው ቋንቋ ነው። ግዕዝ ሊሞት የማይችል ቋንቋ ነው። ምጽአት እስከሚመጣ ግዕዝ አለ።
ምስጋና ነው። ጥበብ ይነገርበታል። ሳይንስ አለበት። ፍልስፍና ይተነተንበታል። ሰማይ ይጠናበታል። አንድ ሰማይ ብቻ ደግሞ አይደለም፣ 7 ሰማይ መኖሩን የምታውቀው ግዕዝ ውስጥ ትመጣ ነው። ከውስጥ ያለው ወደ ታች እስከ እንጦሮጦስ ይጠናበታል፣ ወደ ላይ እስከ ጽርሐ አርያም ይጠናበታል። ግዕዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዛ እስካሁን ድረስ ጠብቃ ልትመሰገን ይገባታል እንጂ ግዕዝ ከኦርቶዶክስ ከክርስትናም በፊት የነበረ የሁላችንም ቋንቋ ነው። ስለዚህ ግዕዝ ሞቷል ያለው ማን ነው? የአውሮፓን የቋንቋ መቃብር እየፈነቀለ ሲወጣ እያየ ነው። አመሰግናለሁ። ከተጠቀማችሁበት ሌሎች ሰዎች ሁሉ እንዲሰሙት ላይክ እና ሼር አድርጉ። ለስኮላርስ ሊቃውንት ለተባሉ ለቋንቋ፣ ለሶሲዮሎጂ፣ ለአንትሮፖሎጂ ሌሎችም አድርሱት። ቀጣዮቹንም እንድትማሩ ፈልጋለሁ። መምህር ዘበነ ነኝ። አመሰግናለሁ። ጤና ይስጥልኝ ኢትዮጵያ።